ናታን በቢኒያም እገዛ እንደዚሁም በህዊና በቢኒያም እገዛ እውነታውን አውቋል። ሰላም ሰላም፣ ውድና የተከበራችሁ የመዲና ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ካሳለፍነው ፓርት ላይ ኤፍራታ ወደ ያፌት ቤት ሄዳለች። እሱንም የራት ግብዣ ስለተጋበዘች ነበረ ወደ ያፌት ቤት ሄደችው። ከዛም በኋላ ግን ከራት ግብዣው በኋላ ወደ ቤት ለመመለስ ስትፈልግ አትሄጅም በማለት እዛ እንድትቆይ አድርጓት ነበረ። ከዛም በመቀጠል ቤተሰብ በጣም ተጨንቆ ነበረ። በተለይ ገነት ስትደውልላትም ስልክ አትመልስላትም ነበረ። ከዛም ናታን ወደ ኤፍራታ ሲደውል ስልኩን ያነሳው ያፌት ነበረ። ከኔ ጋር ሆና ምንም አትሆንም፣ አትሰው፣ አትጨነቁ በማለት መልስ ሰጠው። ናታንም በጣም ተናዶ ነበረ በወቅቱ። እንግዲህ ያፌትን በቻለው አቅም ናታንን ለማናደድ ሞክሮ ነበረ። ይናገራል ብለህ ከሆነ የምጠብቀው ምንም የምናገረው ነገር የለኝም፣ እኔ የምፈልገው የኤፍራታን ደስተኛ መሆን ብቻ ነው በማለትም ያፌት መልስ ሰጥቶት ነበረ። ገነት እንግዲህ በቤዚ ከእስር ቤት መውጣት የተደሰተች አትመስልም። ነገር ግን ሉሊት በጣም ተደስታለች። ምክንያቱም ቤዛና ሉሊት በአንዳንድ ነገሮች ላይ በሼሪንግ የሚሰሩ ስራ አላቸው መሰለኝ እና ከቤዚ ከእስር ቤት ወጥታ ቤት ገብታ የእስር ቤት ልብሷን እንደዚሁም ፊቷ ጉስቁል ብሎ ነበረና በማለት እንግዲህ ሉሊት አንዳንድ ነገሮችን ትነግራታለች። ሉሊት ግን እስር ቤት እኔ እንድትጠይቂ መምጣትሽ ካልቀረ ለምንድን ነው አንዳንድ ቀያሬ ልብስ ይዘሽልኝ የማትመጪው በማለት ስትጠይቃት እንግዲህ ወይዘሮ ሉሊትም እንደዛ ካለቻት በኋላ እኔ እኮ ሰሞኑን በጣም ስራ ስለሚበዛብኝ ብዙም ትኩረት አላደረኩትም፣ ዋናው ነገር መፈታተሽ ነው፣ እንኳን በሰላም ተፈታሽ፣ በመፈታተሽ በጣም ደስ ብሎኛል በማለት ለቤዚ ትመልስላታለች። የእነሱ እያወሩ ሳለ ገነት እንደ አጋጣሚ ወደ ሳሎን ቤቱ ስትመጣ ቤዛ ቁጭ ብላ ታገኛታለች። እንዴት በዚህ ፍጥነት ልትፈች ቻልሽ? እንዴት አንድ ሰው የሰው ነፍስ ሊያጠፋ የቻለ የሞከረ ሰው እንዴት በዚህ በፍጥነት ሊፈታ ይችላል? በማለት በመናደድ ምን ነው ገነት አልናፈቅሽም እንዴ? በማለት ቤዛም ስትጠይቃት ሉሊት ደግሞ በመሀላቸው ትገባና አረ በጣም ናፍቃ ነበር ቤዛ እያለች እኮ ቤቱን በቃ ቤዛ እያለች እያስቸገረች ነበረ በማለት ሉሊትም ትገባለች። ምንም አልናፈኩም፣ ምክንያቱም የሰራሽው ወንጀል ቶሎ እንድትወጪ የሚያደርግ አልነበረም በማለት መልስ ትሰጣታለች። ወደ ስራሽ ገነት፣ ወደ ስራሽ ሂጂ፣ ለራት ግብዣ አለ፣ ራታችንን በደንብ አዘጋጅልን በማለት ገነትን እያዟታል ማለት ነው። ስራ አይደለ እሰራለሁ፣ ችግር የለውም፣ ነገር ግን ኤፍራታንና ናታንን አንድ ነገር እናደርጋቸዋለን ብትሉ መድኃኒት ነው ማበላችሁ፣ ሰምታችኋል በማለት ገነትም ወደ ስራዋ ትሄዳለች። ከዛም በኋላ ጽዮን በዚህ መለቀቅ በጣም ደስተኛ ሆና አይኔ ነው ወይስ እውነቴን ነው ወይስ ምንድን ነው በማለት ከፎቅ ስትወርድ ነበረ ሳሎን ቁጭ ብላ ያገኘቻትና ቤዛን ቶሎ ሄዳ ቤዛ ላይ ትጠመጠምባታለች። ስለተፈታሽ በጣም ደስ ብሎኛል ቤዝዬ፣ እስር ቤት መጥቼ ስላልጠየቅኩሽ ይቅርታ አድርጊልኝ በማለት ችግር የለውም እኔ የናፈኩት ነገር በአንቺ መታቀፍ ነበር ትላታለች ቤዛም። ከዛም በኋላ ቤዚና ጽዮን ተቃቅፈው ናፍቆታቸውን ከተወጡ በኋላ ቤዛም በቃ ሻወር ልግባና ልብሴን ልቀያየር ብላ ወደ ፎቅ ትሄዳለች። ሉሊትም የሆነ ቀጠሮ አለኝ እኔም ወደዛ መሄድ አለብኝ በማለት ትታቸው ትወጣለች ማለት ነው። ከዛም በኋላ ሳሎን ቤት የቀረችው ጽዮን ብቻ ነበረች። በቃ እኔም የቤዛን እቃ ወደ ፎቅ ልውሰድላት በማለት ቀጥታ ቤዛን ተከትላ ወደ ቤዛ ክፍል ትሄዳለች። ቤዛ በሯን ከፍታ ወደ ክፍሏ ከገባች አንዳንድ ነገሮችን ቼክ እያደረገች ሳለ ዘወር ስትል ጽዮን ወደ ክፍሏ መታ ነበረ እቃዋን ይዛላት። ጽዮንም ቤዝዬ ስለተፈታሽ ደስ ብሎኛል፣ እስር ቤት መጥቼ ባለመጠየቄ ሁሌም ነው ቅር የሚለኝ፣ ስለዛች ስለ ኤፍራታ ደግሞ በጣም ነው በቃ በማለት ስለ ኤፍራታ ትነግራታለች። ኤፍራታ አስመሳይ ናት በማለትም ቤዚ
ጽዮን ትነግራታለች። በሷ ምክንያት ነው እኛም ድርጅታችንን ቤታችንን ያጣ ነው በማለት ጽዮን ለቤዚ ትነግራታለች። አይ እናንተ እኮ ጥገኛ አይደላችሁም እኔ ጋር፣ እናንተ በጭራሽ ጥገኛ እኮ ነው፣ ወንድምሽ እኮ ባይወደኝም እኔ ወደዋለሁ በማለት ትነግራታለች። አመሰግናለሁ በማለት ጽዮንም ከቤዚ ክፍል ትወጣለች። ጽዮን ከወጣች በኋላ እያንዳንድሽ ከቤቴ መንጥሬ በተራ በተራ አወጣችኋለሁ፣ እኔ አሁን በአላማ ነው ከእስር ቤት የወጣሁት በማለት ቤዚ ራሷን በጣም እያጠናከረች ነው። ለክፋት እንደምታስቡት እንግዲህ በዙሪያዋ ያሉትን እያንዳንዳቸው በቤቷ የሚኖሩትን ሰዎች ለማስወጣት ትፈልጋለች። ከዛም በኋላ ወደ ሻወር ቤት ገባችና ሻወር ወስዳ ልብሷን ቀያይራ ከሂዊ ጋር ነው የተገናኘችው። ከሂዊ ጋር ሲገናኙ ሂዊም ቤዝዬ ስለተፈታሽ በጣም ደስ ብሎኛል በማለት ሰላም ትላታለች። አመሰግናለሁ ሂዊ በማለት ሁለታቸው ቆመው እያወሩ ሳለ ያችን አስመሳይ ሳልሰራላት አልቀርም፣ ሁሉም ነገር አለፈ፣ የሽው ጉስቁል ብለሽ ነበር እስር ቤት፣ ነገር ግን ሁሉም ነገር አለፈ በማለት ሂዊ ለቤዚ ስትነግራት ሁሉም ነገር አለፈ ሂዊ፣ ነገር ግን ያፌት ያደረገብኝን ነገር ምንም ነገር የምረሳው ነገር የለኝም በማለት ትነግራታለች። ካሁን በኋላማ እያንዳንዳቸው ስራቸውን ነው መሰጣቸው በማለትም ስትናገር እኔ እንደሚመስለኝ ግን ቤዚዬ ይቅርታ አድርግልኝና ካሁን በኋላ ክፉ ስራ ባንሰራ ጥሩ ነው ላለሁኝ በማለት ሂዊ ለቤዚ ትነግራታለች። ማለት እንዴት በማለት ስትጠይቃት ምናልባት ኤፍራታ ጥሩ ሰው ልትሆን ትችላለች በማለትም ትነግራታለች። ኤፍራታ ጥሩ ሰው ሳትሆን አስመሳይ ሰው ናት፣ በጣም አስመሳይ ሰው ናት። ለዛ ነው የኔን የሆነ ነገር ሁሉ ከኔ ለመውሰድ ነው የምትፈልገው፣ ከልጅነቷ ጀምሮ ደግሞ እንደዚህ ነው በማለትም ትነግራታለች። እሷ ክፉ ሆነች ብለን እኮ እኛ ክፉ መሆን የለብንም አይደል? ቢያንስ እኛ የተሻልን ሆነን መገኘት አለብን በማለትም ለቤዚ ትነግራታለች። ሂዊ ግን እንዴት እንደዚህ በቅጽበት ልትቀየር ይቻልሽ? የሆነ ነገር አሉሽ እንዴ በማለት ትጠይቃታለች። አረ እንዳውም በተቃራኒ አናግረውኛ ያቆም ወደ ቤትም አያስገቡኝም። ወደ እናንተ ቤት ለመግባት ስሞክር አንቺ ያልጨረሽውን ስራ ልጨርስ የምገባ ነው የሚመስላቸው፣ ሁሉም ይጠሉኛል፣ አንድም ቀን አናግሬያቸው አላቅም በማለት ትመልስላታለች። ምን መሰለሽ ቤዝዬ፣ የሆነች ልጅ ማቃት ልጅ ነበረች፣ ከወንድሟ ጋር ለውርስ ብላ ያላደረገችው ነገር የላትም። በጩቤ ሁሉ አስወግታው ነበር፣ የተለያዩ ችግሮች ውስጥ አስገብታው ነበረ። ነገር ግን እሱ በዛን ሁኔታ ውስጥ ሆኖ ለሷ ነበር የሚያስበው ትላታለች።